እኔ እንደዚህ አይነት ሴት አይደለሁም። እኔ እንደዚህ አይደለሁም ማሪ። እኔ ባይዛዌ ካየሽኝ ብዙ ጊዜ ሰዎች የሚጠሏቸውን ሰዎች እኔ ደጋፊ ነኝ። ብዙ ጊዜ ካየሽኝ የጂጂ ጥፋት ነው። ቆይ እሱን እነግርሻለሁ፣ በኋላ እናገራለሁ። ይሄ ራሱ ለጂጂ የምነግራት ነገር አለ። ስለ ቲጂ የምታውቂው ነገር ደህና ናት ሊያዬ። ስለ ቲጂ አገልግል ስራዋን እየሰራች ነው። አንቺም እኮ የሰደበችሽ አንቺንም እኮ ነው የሰደበችሽ። ያ ስለሚገባኝ ነው የምትሰድበኝ። ትክክል ናት። የተማርኩ ብሆን ምን አባሽ ልሰራ እዚህ መጣ ነበረ። ፊደል የቆጠርኩኝና ዩኒቨርሲቲ ገብቼ ዲግሪ ያስኩ ብሆን ኑሮማ ከእንደናንተ አይነት እርምት ተሳዳቢ ጋር ምን ሰራ ነበረ? ስላልተማርኩኝ ዲግሪ ስላልያዝኩኝ ዩኒቨርሲቲ ተምሬ ግራጁዌሽን ስላላደረግኩኝ መሰለኝ ሚዲያ ላይ ያለ ባለኛ አማራጭ ተጠቅሜ ገንዘብ ሜክ የማደርገው። በተማርኩት ወይም በሰለጠንኩት ነገር ቢሆንማ ምን አባሽ ልሰራ እዚህ እመጣለሁ? ያንቺንስ ፊት ለምን ያለ ያንቺንስ ኮሜንት ለምን አነባለሁ? ሀቂቃው እሱ ነው። ዩኒቨርሲቲ ገብቼ ተምሬ ተመርቄ ኮርስ ወስጄ ምናምን ቢሆን ምን አባሽ ልሰራ እዚህ እመጣለሁ? ምን ልሰራ እመጣለሁ? ለምን አይሻለሁ እንዴ? ምን የምሬን እኮ ነው ማለት ምን ልሰራ እመጣለሁ እዚህ? የምሬን እኮ ምን ልሰራ እመጣለሁ? ሁለት የወለደች አይደል? ያየችም አትመስልም ማሬ። ስላልወለዱ ትንሽ የሆኑ ይመስላቸዋል። ባይዘው የሁሉ ማሳሰብ እንደዛ ልጅ ካልወለዱ ትንሽ ልጅ ነው የሚመስሏቸው ራሳቸውን የሚነግራቸው ጌታ። ልጅ ስላልወለዱ ገብቷቸው ልጅ ስላልወለዱ ትንሽ ይሄዱ ወጣ ላይክ 25 26 የሆኑ ይመስላቸዋል። ልጅ ባይዘው አሁን የተረዳሁት ሚዲያ ላይ ልጅ የወለደች ሴት በጣም ትልቅ ሴት ናት ማለት ነው። እና እንደ ልቧ መሆን አትችልም፣ መጫወት አትችልም፣ መሳቅ አትችልም፣ ምናምን ቡርቅቅ ማለት አትችልም። በጣም የሚገርማችሁ ነገር ግን እኮ እኩዮቻችሁ እኮ ናቸው። ጌታ ማናት ፖፖ የልጅ እናት አይደለች? ያውም የእሷ እናትነት ደግሞ የሚዘገንን ነው። የእሷ የፖፖ እናትነት የሚዘገንን ነው። ልጇን አደባባይ ሚዲያ ላይ የካደች እናት ናት። ልጅ የለኝም ያለች እናት ናት። ሳወለላ ግን አንድ ቀንም ላይክ በዚህ ደረጃ ጋጥ ወጥ የሆነች ሴትን እንኳን እንደዚህ ልትሉ፣ ምክንያቱም ግሩፕ አላችሁ ቴሌግራም ግሩፕ አላችሁ የምትደጋገፉበት፣ ሂዳችሁ ስደቡ፣ ሂዳችሁ በሉ፣ ሂዱ እንደዚህ በሉ የምትባሉበት፣ የምትመሩበት የሚላክላችሁ እንትን አለ እንጂ የፖፖ እናትነት ከሳምሪ እናትነት ጋር ይወዳደራል? ሳምሪ ይዛ አሁን መማር ፈልጋለሁ ብላ ነው ልጇን ለሰውየው ሰጥታ እናቷ ቤት መታ ትምህርቷን የተማረች የምትሰራው። ፖፖ እኮ ሚዲያ ላይ ልጅ የለኝም አልወለድኩም ብላ የ9 ዓመት ልጅ ያደረሰች ልጅ እናትነቷን ሚዲያ ላይ የካደች ሰው ናት አይደለም? ግን ዛሬም እናንተ ሳምሪ ላይ ነው በጣም እንትን የምትሉት። የጠቀመቻት መስሏት እየጎዳቻት ነው ዝሁኔ። ትክክል። ፊንገር ጉርጓሪት ዶንት ኢት ባይ ደርቲ ሃንድ ለኔ ነው ማሪ። እኔን ፊንገር ባደረግሽበት ልተርጉምላችሁ። እጅሽ ቆሻሻ ነው ምናምን አትቢ ምናምን እንደዛ ነው። ምን አገናኝ? እኔ ፍቅር ምን አገናኝ? ምን አገናኝ? አገናኝ እኮ እኔ ማርካው ነው። በጣም በቃ ምናምን ቶማስ በጣም ኮመንት አድርገህ ምናምን ተጨንቀ ከዛም በጣም አናደኸኝ ምናምን ወይኔ ምናምን ጉርጓሪ ያለኝ ፊንገር አለኝ ውይ ምናምን ብዬ ምናምን ተበሳጭቼ ምናምን አይገናኝም። ይሄ አይገናኝም። ሌላ ኮመንት ሌላ የሚያስጨማቅ ኮመንት የበሌሉ ሌላ ኮመንት እውነት ነው። ሊያይ በራሷ ዓለም ትኖር አላስኖር አሏት። ሀበሻ እንደዚህ ነው። እኔ እኮ በምክንያት እኮ ነው ሀበሻ ብዬ የምነግርሽ እኮ የኔ ፍቅር። ሀበሻ ብዬ የምናገረው ኮመንት ላይ በእንትን ስሙ ጋይስ። በጣም የሚገርማችሁ ነገር እኔ ዛሬ በነገራችን ላይ ካናዳ ቶሮንቶ የምትገኙ ኢትዮጵያኖች በአጠቃላይ ሜካፕ መማር የምትፈልጉ በአጠቃላይ እንደዚህ ቀለል ያሉ ሜካፖች መሰራት የምትፈልጉ ምናምን
እንደዚህ ምናምን ምናምን ፏብትን ማለት የምትፈልጉ እህቶቼ ካላችሁ ካናዳ ኤድመንተን ቶሮንቶ ላይ ያላችሁ ሰዎች በአጠቃላይ ቃል ሜካፕ ስኩል ያው ካናዳ ከፍታለች ታውቃላችሁ። መመዝገብ ትችላላችሁ። ስልክ ቁጥሯን ዛሬ በለቀኩት ቲክታክ ቪዲዮ ላይ አለላችሁ። ካናዳ ኤድመንተን ቶሮንቶ ያላችሁ እህቶቼ በአጠቃላይ ማለት ነው። አስታወሰች ኮመንቱን አይቼ ነው ትዝ ያለኝ እና መሰራት የምትፈልጉ መማር የምትፈልጉ ተመዝገቡ። ትርፍ ሰዓት ካላችሁ ቤት ውስጥ የምትሉ ምናምን ሜካፕ ለተለያዩ ፕሮግራሞች፣ ልደቶች ምናምን ራሳችሁን ቀለል ያሉ ሜካፖች ሰርታችሁ ወይንም ደግሞ የራሳችሁ ሳሎን መክፈት የምትፈልጉ እህቶቼ ካላችሁ ቃል ሜካፕ ስኩል ተመዝገቡ እላለሁ። በዚህ አጋጣሚ አመሰግናለሁ። ዛሬ ስሙ ጋይስ አንድ የቃል ሜካፕ ስኩል እንትን ሰርቼ ለቅቄያለሁ። ከዛም እዛ ላይ ገብተው ጋይስ ኮመንት የሚሰጡት የሚሳደቡት ይሄ ላይክ እኔ የምሸማቀቅ ምናምን አይነት ሰዎቹ ምን አይነት እንደሆኑ ታውቃላችሁ? ቤተሰብ ምን አይነት ሰዎች እንደሆኑ ታውቃላችሁ? እግዚአብሔር ምስክሬ ነው የምለው። ገብታችኋቸው ብታዩዋቸው ሲዘገንኑ በቃ ሲዘገንኑ ትመጣና አንደኛው ምን ትላለች መሰላችሁ ጋይስ? ወይኔ ልብስሽ ሼፕዌርሽ ከስር ቁምጣው ይታያል። የኔ ፍቅር ነይ ልበሿ፣ የኔ ሼፕዌር ነይ ልበሹ፣ ነይ ልበሹ። ሱሪሽ በጣም ሱሩ አለባበስሽ በጣም ያስጠላል። እስከ ዛሬ ሰርተሽ እኔ የለበስኩትን ልብስ አትለብሺው፣ ገዝተሽ አትለብሺው። ጌታ ልብስሽ በጣም ያስጠላል። የኔ ፍቅር ከልብሴ ነው ችግሩ፣ ከወሬው ነው ችግሩ። ማስታወቂያ መሆኑን አይ ንዛዜ መሆኑ ነው። እየተናዘዝኩ ነው። ንዛዜ ነው። አያችሁ ምን ያህል በምን ያህል ጭንቅላታቸው ዝቅ እንዳለ የምታውቁት። ስትሰሩ እንኳን ማየት አይፈልጉም። ሳትሰሩ ስትቀሩ በተው ይናገሯቸዋል። ስትሰሩ ይናደዳሉ። ስትሰሩ ሊጥሏችሁ ይመጣሉ። ባይዘው ይውላችሁ የአንዱን ሰው ትምህርት የአንዱን ሰው ነገር ላይ ራሳችሁ ላይ አስቀምጡ። ለእናንተ ይጠቅማችኋል። በተለይ ሚዲያ ላይ ያለ ሰው ስትሰሩ የሚናደዱባችሁ ሰዎች ከእናንተ የተሻሉ ሰዎች፣ ከእናንተ የተሻለ ሰው በህይወታችሁ አይናደድም። ተረድታችሁ? ከእናንተ የተሻለ ሰው ሽቅድድም ነው የሚይዘው። እንዳትደርስበት ማለት ነው፣ እንዳትመጡበት፣ እሱ መስመር ላይ እንዳትገኙበት ይሽቀዳደማል እንጂ ዝቅ ብሎ አስተያየት አይሰጣችሁም። ከእናንተ ያነሰ ሰው ግን እናንተን ዝቅ ለማድረግ ይጥራል። ምክንያቱም ያ ሰው የሱ ከፍታ እነሱን ያናድዳቸዋል። ስለዚህም እንዲወድቅ ነው የሚፈልጉት። ልክ እንደነሱ ጭቅቅታም እንዲሆን ነው የሚፈልጉት። ግቡና አዩ ኮመንቱን። እኔ የለቀኩት ቪዲዮ ላይ ጋይስ፣ ዛሬ የሰራሁት ቪዲዮ የዛሬ ማስታወቂያ ላይ ማለት ነው። ማስታወቂያው መሆኑ ነው። ልብስሽ መሬት ጎተተ፣ ያረግሽው ጫማ ድፍልቅ አድርጎሽ በጣለ አለባበስ መሆኑ ነው። ወይኔ አለባበስ ሲያስጠላ፣ ቁምጣሽ ይታያል። ፍቅሬ እኔ ማስተዋወቀው ማስታወቂያ ነው እንጂ ሰራሁት ትምህርት ቤቱን ነው እንጂ ተናገርኩት። ስለኔ ልብስ እኔን ስለተመቸኝ አንቺ ምን አገባሽ? ምን አገባሽ? አየሽ፣ ምቀኝነታችሁ በዚህ ደረጃ ነው። ሲሰራ አበሻ በልጠሽ ስትገኝ አይፈልግም፣ ወድቀሽ ስትገኝ ነው ብሎ ከንፈሩን መምጠጥ የሚፈልገው። ስለዚህም ነው የእናንተ ተጧሪ ያድርገኝ የምለው። ለዛ ነው አይቼዋለሁ። አይተሽዋል ማሬ? እስኪ አለባበስ ያስጠላል። እንደው ያስጠላል ብዬ አስተያየትም መስጠት ፈልጌ አይደለም፣ ግን የሚያወሩት ስለ ልብሴ ነው የሚያወሩት፣ ስለ መሬት ላይ ስለተጎተተው ሱሬ ነው ጋይስ የሚያወሩት ማለት ነው። ምን አይነት በጨጮና ቀጨጮ ናችሁ በእናታችሁ! እግዚአብሔር ምስክሬ ነው። የምሬን ነው ጋይስ፣ መቤቴን የምሬን ነው። በጣም ስለሚገርሙኝ እኮ ነው። በጣም ነው የሚገርሙኝና አለባበስን ደግሞ ለኔ እንዳትነግሩኝ። ባይዘው 4 ዓመት ቱርክ ነው ሰው ነው። የፋሽን ኢንዱስትሪ ከፈረንሳይ ቀጥሎ እኮ ቱርክ ናት። ጣሊያን፣ ፈረንሳይ፣ ቱርክ ናቸው ፋሽን ኢንዱስትሪ ያለበት ሀገር ላይ ነው እኮ። ያለባበስ ለኔ አትነግሩኝም። በዛ ላይ ልብስ ነጋዴ ነኝ። ስትለብሽ ራሱ ስቅብሻለሁ። ማን ምን እንደለበሰ ጥንቅቅ አድርጌ የማውቅ ሰው ነኝ እና እዛ ልብስ ለኔ እንዳትነግሩኝ። ትርኪ በተስታሻ እዛ እንትን ላይ ያዘሽ ልበሽ ደግሞ አለባበስ ለኔ ልትነግሩኝ ባሉ ነው።